በለሩታ ወደ ድሮ ቦታሽ ተመለሽ። እኔ እኮ የሩታ የምታደንቋት ልጆች በጣም ነው የምትገርሙኝ። የሚከፋባትን ነገር እንኳን አትናገሩም። ልጅቷ እኮ ዳቦ ሊታይ ነው። ኦ ማይ ጋድ ምንድን ነው እንዴ? ሴተኛ ዳሪ መስለሽ ነው የመጣሽው ማሬ። በትናንትናው ቀን እንደዚህ አይነት ልብስ ይለበሳል? ከዚህ እውነትም ሼሌ ሴተኛ ዳሪ እየሆነች ነው ልጅ። እናንተ ልጅ እንደወለደ ሴት እየሆነች አይደለም። ምንድን ነው እስከ መገጣጠሚያሽ ድረስ እንትን ብሎ በፈጣሪ ስም በኢየሱስ ስም ይቅር ይበልሽ። አንቺ ምንድን ነው ልጅ የወለደ ሰው ባለትዳር ሴት እንደዚህ ተገላልጦ ድራማ ቢሆንስ ከሌላ ወንድ ጋር መሄድ? ኧረ ይደብራል፣ የምር በጣም ይደብራል። ኦ ማይ ጋድ ምንድን ነው አማረብኝ ብላችሁ አንዳንድ ሴቶች የምታደርጉት ነገር እንዴት እንደሚደብርባችሁ ታውቃላችሁ። አሁን ሩታ የቀሚስ እንዴት እንደሚደብር ከታች እስማአም ከላይ ይሻላል። አንደኛ ልጅ ወልደሻል፣ ቦርጫለሽ ሰፋ ያለ ቀሚስ ብትለብሽ አሪፍ ነው። ሲቀጥል ረዘም እንደዚህ ሆኖ እንኳን ረዘም ቢል አሪፍ ነው። ምን ነው እናንተ ካልተገላለጥን አያምርብንም አላችሁ? ስማ አሞልድ እንደዚህ ብሎ አሁን ልጅ ያለው ሰው አሁን ከዛ ደግሞ ከሌላ ወንድ ጋር እየሄድሽ ማለት ነው። እና አሁን ልክ ቁጭ በቃ ሴተኛ ዳሪ ነው የምትመስይው። እና አለባበስሽን አስተካከይ የሚል ምክር አንድ ሰው ኮሜንት ላይ አላየውም። በጭፍን ሩታዬ የኔ ነበር፣ ሩታዬ የኔ አንበሳ፣ ምንም ነበር አንበሳ የሚያስብል ነገር የለውም። ወንድ መቃየር፣ ከወንድ ጋር መጋጋጥ፣ ከወንድ ጋር መላላጥ፣ ከዛ ደግሞ እንደዚህ ራቁትን እየሄዱ ወንድን ወደ ራስ ለመሳብ መሞከርና ረዘም ያለ ቀሚስ ብትለብስ በጣም ጥሩ ነበር። ምክንያቱም የወለደ ሴት ናት ምናምን እንደዚህ ተገላልጠሽ ሸርብስማ እና አለባበሽን አስተካከይ። ሄርሜላም በእርግጥ ታስጠላለች አለባበሷ፣ ግን ደግሞ ሩታም ደግሞ እንደዚህ ማድረግ አለባት ብዬ አላስብም። ሲቀጥል ደግሞ እናንተ አረ እነ ኤፍሬም እና እነ ፍቅር ቤት ፍቅር እየሸተተኝ ነው ጋይስ። ምንድን ነው ምን ልትጀምሩብን ነው ጋይስ? ኤፋ ሙቤ ፍቅር ሆነው በስማ እንዴት እንደተመችኝ የኔ ውዶች። ሁሌ ቢሰራው እኔ እኮ በቃ ፍቅር የኔ ውድ ተመቸኛለች። በነገራችን ላይ ፍቅርና ኤፋ ምን ልትጀምሩ ነው? ከቅርቡ እስኪ ንገሩን። አብርሽ በጓደኛው ሊቀማ ነው። እኛ ከአብርሽ ጋር ስንጠብቅ አንቺ ከእንትና ጋር መጣሽ። እውነት ለመናገር አብርሽ አሁን ወይ ከፍቅር ጋር ቢሰራ ሩታ ልትሄድ ትችላለች በቅናት ለምን ሰራ ምናምን ብላ እና እንግዲህ ሩታ ማለት ነው ትናንትና እንደውም እያወራች የነበረው የውጭ ፕሮሰሷ እሱ ባይጀምርልኝ በራሴ ይጀምራለሁ አይነት ነው። የቡታጅራ ቲማቲም ሻጭ ነው ስንላት ሩታ ሀሳብ ቀይራ መጣች። በቃ እሱ አይደለም የሚወስደኝ በራሴ መንገድ ነው ብላለች። እና እንግዲህ ትናንትና አብርሽን በጣም እያናደደችው ነበረ። አጭር ቀሚስ ለብሳ ከሆነ ወንድ ጋር ምናምን እየመጣች ነበረ። አንደኛ ነገር እኔ አብርሽ በጣም ይገርመኛል። ብቻዋን ሆና ከኔ ጋር ሆን ስትለው እሱ ከሌላ ሴት ጋር ይሆንና እሷን ቦታ አይሰጣትም። እሷ ደግሞ ከሌላ ወንድ ጋር ስትሆን ይናደዳል። አቤት ወይኔ እጇን ሲይዘው በቃ አብርሽ ፊቱ እንዴት እንደጠቆረ ኦ ማይ ጋድ። አይ አንተ የነበረ ገላ ሌላ ሰው ጋር ሆኖ ስታዩ ማናደዱ አይቀርም። ግን ደግሞ አለባበሷ በስማ የሆነ የሴተኛ ዳሪ አለባበስ ነው የሚመስለው የምር። እና ደግሞ የምትወዷት ልጆች ማለት ነው እንወዳታለን የምትሉ ልጆች እሷ እንደዚህ ለብሳ ስትመጣ የኔ ነበር፣ የኔ አንበሳ፣ የኔ ቆንጆ እያላችሁ የምታሽቃብጡ አለባበስሽን አስተካከይ ይባላል። እሺ የምትወዱ ሰው የሚያስጠላ ነገር ሲያደርግ ከወንድ ጋር እኔ እኮ አይሳቀቁም ወይ እንደዚህ ለብሰው ሲሄዱ? ኦ ማይ ጋድ እኔ በጣም ነው የምፈራው የምሳቀቀው። እንደዚህ እስከ መገጣጠሚያሽ ዳቦሽ እኮ ሊታይ ትንሽ ነው። ከፍ ካለ ጉንብስ ካልሽ ከኋላ ሰው ተጎንብሶ እንደዚህ ብሎ ያያል። የምር በደንብ ነው የሚያየውና ስማምን ግን ሰው ተገላልጦ ሲሄድ ለምን ሽምቅቅ እንደምለው አላቅም። ብቻ እንደውም ካሜራው ወደ ላይ ከፍ አድርጎ ነው እየቀረጻቸው ያለው ከወገብ በላይና ግን ዝቅ አረገ የሆነ ሰዓትና ኦ ማይ ጋድ በስማም እና በጣም ነው እኔ እንጃ ብቻ አላቅም። ትዳር ያላት ሴት ልጅ የወለደች ሴት ከዛ ደግሞ ሌላ ወንድ ጋር ሆነ የሆነ እሱን ለመሳብ እያደረገች ያለችው ጥረት ያለ ይመስለኛል። እንግዲህ ሩታ አብርሽን ለማስቀናት ይሁን አብሯት ያለው ልጅ ወደ ራሷ ለመሳብ ይሁን አላቅም። ብቻ አለባበሷ ራሱ በጣም ነው የሚያስጠላው። የሆነ የሴተኛ ዳሪ አለባበስ ነው የሚመስለው። ከላይ ያምራል፣ ግን ወደ ታች ስትወርዱ በጣም የሆነ የሚያሸማቀቅ ነገር ነውና ቀሚሱ እንደዚህ ሆኖ ረዥም ቢሆን በጣም ያምራል። ግን ደግሞ የሆነ ሰዎችን ለመሳብ አይነት የሆነ አለባበስ ነውና ጥሩ ነው ብዬ አላስብም። የምትወዷት እህቶቿ ከሆናችሁ
አለባበስሽን አስተካከይ ብላችሁ መምከር እንጂ የኔ አንበሳ፣ የኔ ነብር፣ የኔ አቃጣይ ምናምን የምትሉ ማለት ነው። እና ሩታ አሁን ላይ አዲሱ ልጅ ጋር መርፌና ክር ልትሆን ነው። እጅና ጓንት ሆነዋል እናቴ፣ እጁና ጓንት። አቤላ መጨረሻ ላይ ያላት ነገር ግን ተመቸኝ። አልቅሰሽ እንደመጣሽ አልቅሰሽ ትሄጃለሽ ብሏል። እውነት ነው የምር እንደ ሩታ እንደዛ አልቅሰሽ የደም እንባ ማለት በአይንሽ እኮ ደም ነው የወጣ ማለት ይቻላል። የደም እንባ አልቅሰሽ የራስሽ ካደረግሽ በኋላ አሁን ደግሞ ሌላ ወንድ ጋር መቀየር በጣም ጥግባሽ አፈላሽ ምናምን የቴው ከፈለሽ ብር ራስሽን ቀየርሽ ምናምን። ከዛ እንደዚህ እንድትቀየር ያደረገሽን ሰው ደግሞ በሌላ ወንድ እያመጣሽ ማናደድ። በእርግጥ አብርሽም ትክክል ሰርቷል ብዬ አላስብም፣ ትክክለኛ ነው ብዬ አላስብም። ግን ምንም ቢሆን ብዙ ነገር አሳልፈዋል። ራሷ እንደዚህ እንድትቀየር ያደረጋት እሱ ነው እንጂ እንደዚህ ሽምጥጥ አድርጎ መካድ አለባት ብዬ አላስብም። አመጣጧን ምክንያቱም ስለምናቅ የፍቅር ጥያቄ አቅርባለት ከዛም ቢብሏት አልቅሳ የደም እንባ ማለት ነው። የሆነ ቀን ከጠፋ ስልክ ከዘጋ በሆነ ነገር ከተጣሉ እያለቀሰች ነው የምትመጣው እና እንደዛ እንባሽ ጎርፍ ሆኖ የአባይ ወንዝ ሆኖ ሊወስደን ነበር እኮ። ያ ሁሉ ነገር አሳልፈሽ አሁን ከወንድ ጋር ሆነሽ እሱን ለማናደድ ኦ ማይ ጋድ ጥረት እያደረግሽ ነው። እንግዲህ ይሳካለሽ፣ አውሮፓ ሄጂ ወይም ደግሞ ከሱ ጋር ቲማቲም ነግጂ ነው። ሌላ ምንም ልንልሽ አንችልም። እና እንደዚህ አይነት እኔ እኮ ብያለሁ እስከምትውልድ እስከምትነሳ ነው እንጂ አሁን ሩታም ከወንድ ጋር መምጣቷ አይቀርም እያልኳችሁ ነበረ። ሲጀመር ይህን ድራማ ሊሰሩ ስላሰቡ ያን ልጅ በራሳቸው ካሜራ ቀርጸው በራሳቸው መኪና የነሱ መኪና እኮ ነው ይሄኔ እኮ ከዛ መኪና ወጥቶ አበባ ይዞ ምናምን ፎቶ አሪፍ ቪዲዮ ፖስት እንዲያደርግ የሆነ የዲያስፖራ አይነት ስታይል እንዲኖረው በማድረግ ቀርጸው ፖስት አደረጉ። ከዛ በኋላ እኛም ማቀነባበር ማቀሳሰር ጀመርን። እነሱም ይሄው መጡ ማለት ነው። እና ድራማ ቢሆንም እንደዛ አይነት የሚያስጠላ የልጅነት ሆኖ እንደዛ አይነት ድራማ መስራት አለባት ብዬ አላስብም። አብርሽም የልጅ አባት ሆኖ ሩታ ጋር እየመጣ ቀን ቀን ሄርሜላ ጋር ማታ ማታ ሩታ ጋር መሆን የለበትም። አንድ ሰው ልጅ ከወለደ ባለትዳር ከሆነ አብሮ መቀጠል። ነገሩ እነሱ ተፋተዋል ለካ። ኦይ እራሳቸዋለሁ እኮ እናንተ እንደተፋቱ። ኦ ማይ ጋድ ለካ 80 ወረቀቱ ላይ ፈርሙላታል። ኦ ላላ ለዛ ነው ሴተኛ ዳሪ መስላ የምትወጣው። ባል ፍለጋ ነው እንደዚህ ማንን ለማማለል ነው ራቁትሽን እስከ ቂጥሽ ድረስ አርገሽ ልብስሽን እምትሄጁ? ቀስ ብለሽ ልጅሽ ምታሳድጊ አይሻልም ነው? ሌላ ልትደግሚበት ነው? ጉድ እኮ ነው እናንተ። አይ አቦሽ ሲሏት ነው የባሏን መጽሐፍ አጠበች ይባላል።